ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬ ቪዲዮ ይዘንላችሁ የቀረብነው ግንቦት 29 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እኛንም ለማበረታታት ላይኳን በመጫን እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ በማስፈር ቤተሰብ እንድትሆኑ ከወዲሁ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 29 የሚነበብ ስንክሳር የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ። ግንቦት 29 በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱም ከቸር አባቱና ሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። ዕረፍቱ ለአባ ስምዖን። በዚችም ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህም ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ተአምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቀ መለኮት ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኩሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናንም ገድል አሰራር ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላይዋ 7 ዓመት ቆመ። ከዚያም ወደ ሌላ ተራራ ሄዶ በሰራው የድንጋይ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷ ሳይወጣ 20 ዓመት ኖረ። ከዚህም በኋላም ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመታት ነው። ይኸውም በአባቱ ቤት 7 በአንጾኪያ ገዳም 9 ዓመት በምሰሶ ላይ 7 ዓመት በድንጋይ ውስጥ 20 ዓመት ደግሞ በተራራ ላይ ቆሞ የኖረበት 45 ዓመት በጠቅላላ 88 ነው። ተአምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትንና ተግሳጻትን ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁንም ለመነኮሳት ከቤተ ክርስቲያን መጻሕፍትም ብዙዎችን ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአባ አፍጼና የአባ ጉባ መታሰቢያ እንዲሁም የይስሐቅና የንጉሥ እስክንድር ዕረፍት። በዚችም ዕለት በአንድነት ከነበሩ 9 ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 29 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ